እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በጄንሰን ዊክሎክስ እና አሞሪም መካከል ውይይቶች እንደቀጠሉ ሲሆን ዊክሎክስ እንደ ወትሮ ሀሳቡን ማንጸባረቅ መቀጠሉ ተገልጿል። ባለፉት ጥቂት ሳምንታት አሞሪም ከሰጠው አስተያየት መረዳት እንደሚቻለው ውይይቶች ይበልጥ ውጥረት የነገሰባቸው እየሆኑ መጥተዋል ተብሏል። አርብ ከሰዓት በኋላም ቀደም ሲል ይስተዋሉ የነበሩ ፈገግታዎችና ትከሻ መታ በማድረግ ይታዩ የነበሩ ቃሎች በጭራሽ አለመታየታቸው ተዘግበዋል። አሞሪም በጥር ተጫዋቾችን የማስፈረም እድላቸው አነስተኛ መሆኑን መግለጻቸው በመካከላቸው ተፈጥሯል እየተባለ ለሚገኘው መቃቃር ተጨማሪ ማረጋገጫ መሆኑ ነው እየተገለጸ የሚገኘው። በሩበን አሞሪም እና በጄንሰን ዊክሎክስ መካከል ያለው ሪሌሽን በጣም ጥሩ የሚባል ነበር። ነገር ግን አሁን የወጡ ባሉ መረጃዎች መሰረት በሁለቱ መካከል መቃቃር እንደተፈጠረ ነው። ይሄ ደግሞ በሩበን አሞሪም ቆይታ ላይ ራሱ የሚፈጥረው ከፍተኛ የሆነ ተጽዕኖ ይኖራል ተብሎ ነው የሚጠበቀው። ጃክ ፍሌቸር በኒውካስትል ጨዋታ ከጆሹዋ ዘርክዚ ቀድሞ ተቀይሮ መግባቱ እንዲሁም ከወልቭስ ጋር በጨዋታ አጋማሽ በፍሌቸር ተቀይሮ መውጣቱ ተጫዋቹ ማንቸስተር ዩናይትድ ለመልቀቅ ከፍተኛ እድል እንዳለው ያሳያል። ዘርክዚ ማንቸስተር ዩናይትድን በጥሩ ወር የሚለቅ ከሆነ ማንቸስተር ዩናይትድ ተጫዋቹን ለመተካት ወደ ገበያ ይወጣል ተብሎ ይጠበቃል። እንደሚታወቀው እንግዲህ ጆሹዋ ዘርክዚ በማንቸስተር ዩናይትድ ቤት እኔ እንደዚህ አልጠበቅኩትም። የሆነት ባለፈው የውድድር ዘመን የሆነ ተስፋ ሰጪ እንቅስቃሴን ማሳየት ችሎ ነበር። ነገር ግን በዘንድሮ የውድድር ዘመን እድል በሚሰጠበት ጊዜ እንኳን የሚገባውን ነገር እያስመለከተ አይደለም እና አሁን ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ የመውጣት ሁኔታ የጊዜ ጉዳይ ነው እንጂ የማይቀር ጉዳይ እንደሆነ ፍንትው አድርጎ የሚያሳይ ነገር ነው። ማቲያስ ዴሊክት ከጉዳት ለማገገም የጀርባ ህመም እንቅፋት የሆነበት ሲሆን ይህም ጉዳት ለረጅም ጊዜ ከሜዳ እንዲርቅ ምክንያት ሆኗል ተብሏል። ተጫዋቹ በዚህ ወር መጀመሪያ ላይ ሕክምና ተደርጎለት ነበርና አሁን ላይ ብቻውን ልምምድ እያደረገ እንደሚገኝም ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በቀጣይ ክረምት አዲስ ግብ ጠባቂ ለማስፈረም እንቅስቃሴ ሊያደርግ እንደሚችል ተገልጿል። ምንም እንኳን አሞሪም በላመስ ደስተኛ ቢሆንም ዘውትር ግን እርሱ ቁጥር አንድ ግብ ጠባቂ ስለማድረግ እርግጠኛ ለመሆናቸው ተሰምቷል። ሩበን አሞሪም ልምድ ያለው ግብ ጠባቂ ማስፈረም ፍላጎት እንዳላቸው ሲነገር በመጪው ክረምቱ ዋነኛ ዕቅድ አማካኝና ተከላካይ ማስፈረም እንደሆነ ተመላክቷል። በዚህም የተሟላ በጀት ላይኖር እንደሚችል ሲዘገብ ወርልድ ክላስ ግብ ጠባቂ በነጻ ዝውውር ካገኘ እንደሚያስፈርሙ ነው እየተገለጸ የሚገኘው። በዚህ ክረምት ከውል ነጻ የሚሆኑ ፕሮፌሽናል ግብ ጠባቂዎችን እየተከታተለ የሚገኝ ሲሆን በሜኞን ላይም ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። እንደ ካልሲዮ መርካቶ ዘገባ ከሆነ ጁቬንቱስ፣ ቼልሲ፣ ሌሎች ተፎካካሪዎችም ሲሆኑ ኤሲ ሚላን ደሞዙን 2 እጥፍ በመጨመር ውሉን ያራዝም ዘንድ የተቻላቸውን እያደረጉ እንደሚገኙም እየተገለጸ ይገኛል። ሌላኛው መረጃ እንግዲህ የስዊዘርላንዱ ክለብ ላውሳን ሴኮ ኩኔን እስከ ውድድር ዓመቱ መጨረሻ በሚያቆየው ውሰቱን ለማስፈረም ከስምምነት መድረሳቸው ተገልጿል። ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ ለጊዜውም ቢሆን እንግዲህ ለቆ በቂ ልምድ ካገኘ በኋላ እንደ ሌሎቹ እንደነ አማድ ያለው ሁሉ ወደ ዩናይትድ ይመለሳል ተብሎ ይጠበቃል። ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃልና ዩናይትዶችም ይህንን ተጫዋች ለመሸኘት ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ቤን ጃኮብ እንግዲህ ዩናይትድ ስታንድ ላይ ቀርቦ ያነሳቸውን አንዳንድ ሀሳቦች ልንገራችሁ። እንግዲህ ማንቸስተር ዩናይትድ ቢያን ዲዮማንዴ ላይ ፍላጎት አለው። ነገር ግን ሌዝቢች መሸጥ ስለማይፈልግ ዋጋው ከ80 እስከ 100 ሚሊዮን ዩሮ አካባቢ ስለሆነ በጥር ዝውውር መስኮት ተጫዋቹን ማስፈረም አስቸጋሪ ሊያደርገው ይችላል። የአማካይ ክፍሉ ቅድሚያ የሚሰጠው ቦታ ሲሆን ነገር ግን ዘርክዚ በውሰት ወደ ሮማ የሚሄድ ከሆነ ሌላ አጥቂ ወደ ቡድኑ ሊቀላቀል ይችላል ተብሏል። የማንቸስተር ዩናይትድ ቁጥር 1 የመሃል ሜዳ ኢላማ የሆኑ ተጫዋቾች በጥር ወር ላይ ለገበያ አይቀርቡም ተብሏል። ነገር ግን በዝውውሩ መስኮት መጨረሻ ላይ ኮኖር ጋላጋርን ወይም ሩበን ኔቬዝን ዘግይቶ ሊያስፈርም ይችላል ተብሏል። ጆ ጎሜዝ እንዲሁም በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ተጫዋች እንደሆነ ተገልጿል። ሰር ጂም ራትክሊፍ ካለፈው የክረምት የዝውውር መስኮት መጠናቀቅ በኋላ ማንቸስተር ዩናይትድ ለቻምፒዮንስ ሊግ ለማለፍ በቂ የሆነ ቡድን እንዳለው ያምናሉ ተብሏል። እንግዲህ በመቀጠል እንግዲህ አሰልጣኝ ሩበን አሞሪም ከሊድስ ዩናይትድ ጋር ከሚደረገው ጨዋታ አስቀድሞ የሰጡትን ጋዜጣዊ መግለጫ ወደ እናንተ ላጋራችሁ። ሩበን አሞሪም ስለተጎዱ ተጫዋቾች ምንም አዲስ ነገር የለም ብለዋል። የተጎዱ ተጫዋቾች ይመለሳሉ ብዬ አስባለሁ ሲሉም አክለዋል። ከሊድስ ዩናይትድ ጋር ስላለው ባላንጣነት ደግሞ ትልቅ ደርቢ፣ አስደናቂ ድባብና ከባድ ፉክክር ያለበት ጨዋታ እንደሆነ ሰምቻለሁ። ለደጋፊዎች ብዙ ትርጉም እንዳለውም አውቃለሁ ሲሉ ተናግሯል። በከፍተኛ ፍጥነት ይጫወታሉ። አንዳንድ ጊዜ በፍጥነት ከሚጫወቱ ቡድን ጋር እንቸገራለን። ነገር ግን በየትኛውም የጨዋታ አቀራረብ ውስጥ ማንኛውም ቡድን ማሸነፍ እንደምንችል አሳይተናል። የአጥቂ መስመሩ ላይ የተለያዩ ጥራት ያላቸውን ተጫዋቾች ያላቸው ጥሩ ተጫዋቾችና አሰልጣኝም አላቸው ሲሉ ነው የተናገሩት ሩበን አሞሪም።
ዩናይትዶች ካርሎስ ባሌባ ማስፈረም ስለሚችሉበት ሁኔታ ለመነጋገር ከተጫዋቹ ተወካዮች ጋር ግንኙነት ማድረጋቸው ተገልጿል። ባሌባ ዩናይትድን መቀላቀል እንደሚፈልግ ግልጽ ሲሆን ማንቸስተር ዩናይትድ አሁንም የተጫዋቹን ሁኔታ እየተከታተለ ይገኛል ተብሏል። ብራይተን በጥር የዝውውር መስኮት ተጫዋቹን መሸጥ አይፈልግም። በዚህ ወር ዝውውሩን ኦን ለማድረግ ብቸኛው መንገድ ከፍተኛ የዝውውር ሂሳብ ማቅረብ ብቻ እንደሆነ ፋብሪዚዮ ሮማኖ ነው ያሳውቀው። እንግዲህ ይህ ተጫዋች በግልጽ ወደ ዩናይትድ መሄድ እንደሚፈልግ አሳውቋልና እንዲሁም ከሌሎች ክለቦች ፍላጎት አሳድሯል። በተለይም ደግሞ ባየር ሙኒኮች በተጫዋቹ ላይ ፍላጎት ተሰጥተው ነበር። ነገር ግን ተጫዋቹ በዋነኝነት ወደ ዩናይትድ መቀላቀል እንደሚፈልግ ስላወቁ ከዝውውሩ ራሳቸው እንዳገለሉ ነው ያመላከቱት። ከምንም በላይ እንግዲህ ተጫዋቹ ዩናይትድ መፈለጉ ዝውውሩ እውን እንዲሆን ያደርጓል ተብሎ ነው የሚጠበቀው። በአፍሪካ ዋንጫ ላይ ተመልክታችሁታል እንግዲህ ምን ያህል አቅም እንዳለው የቀድሞ ካርሎስ ባሌባ ነበር ስንመለከት የነበረውና እኔ አሁን ጥርጣሬ ያሳድሮብኛል። ምናልባትም ተጫዋቹ አሁን በብራይተን ሆቭ አልቢዮን የቀድሞ ብቃቱን እያሳየ የማይገኘው ወደ ዩናይትድ ልቡ ከመሸፈቱ ጋር ተያይዞ እንደሆነ ፍንትው አድርጎ የሚያሳይ ነውና ይህ ተጫዋች ወደ ዩናይትድ ቢመጣ በተለይም ዩናይትድ በመሃል ክፍል ላይ ያለበትን የመከላከል እንዲሁም ደግሞ ኳስን የመያዝ ችግር ይፈታል ተብሎ ነው የሚጠበቀውና እንግዲህ ካርሎስ ባሌባ ወደ ዩናይትድ የሚመጣ ከሆነ የሚሰጠው ግልጋሎት በጣም ከፍ ያለ ነው ተብሎ ነው የሚጠበቀው። አጥቂዎቹና ተከላካዮችን የሊንክ የማድረግ ስራን ይሰራል ተብሎ ነው የሚጠበቀው ካርሎስ ባሌባ ወደ ዩናይትድ የሚመጣ ከሆነና ካርሎስ ባሌባ በጣም ፈጣን የሚባል ተጫዋች ነውና ዩናይትድ አሁን ያለበት ችግር ደግሞ በጣም ፈጣን የሆነ የመሃል ክፍል እንዲሁም ደግሞ አግሬሲቭ የሆነ የመሃል ክፍልን ማግኘት ነውና አሁን ካርሎስ ባሌባ የሚመጣ ከሆነ ዩናይትድ ያለበትን ችግር በሚገባ ይፈታል ተብሎ ነው የሚጠበቀው። በሌላ ዜና እንግዲህ የዛሬውን ጨዋታ በተመለከተ የሊድስ ዩናይትድ እና ማንቸስተር ዩናይትድ ሮዝ ደርቢ ከ500 ዓመታት በላይ የባላንጣነት ታሪክ እንዳለው ታሪክ ያስነብባል። ታሪክን የኋሊት ወደ 15ኛው ክፍለ ዘመን በታሪክ ምልሰት ሄደን ስንመለከት የሁለቱ ቡድኖች ጠላትነት መንስኤ ሆነው ለእንግሊዝ ዙፋን በላንክሻየር እና ዮርክሻየር መካከል የተደረገው ደም አፋሳሽ የእርስ በርስ ጦርነት ሆኖ እናገኘዋልና በፈረንጆቹ ዘመን ቀመር ከ1455 እስከ 1487 የተደረገው የደርቢው ምክንያት የሆነው ይህ የሮዝ ጦርነት ከዚያን ጊዜ በኋላ በባህል ማንነትና ንግድ ሁለቱም ቡድኖች ወደ ኋላ ጎራ ከፍሏቸው ነበርና በ18ኛውና 19ኛው ክፍለ ዘመን በነበረው የኢንዱስትሪ አብዮት ወቅት ደግሞ በንግድ መስመሮች በጥሬ ዕቃዎችና ምርቶች አቅርቦት ከባድ የሆነ ፉክክር ነበራቸውና በ1878 የጊዜው ኒውተን ህልዝ የወቅቱ ደግሞ ማንቸስተር ዩናይትድ እንዲሁም 19 ደግሞ የዮርክሻየር ተወካዩ ሊድስ ዩናይትድ ከተመሰረተ በኋላ ደግሞ ይህ ጠላትነት በእግር ኳሱ መድረክም ጎልቶ ተስተውሏልና ለመጀመሪያ ጊዜ ይፋዊ እግር ኳስ ፍልሚያ ያደረጉት በ1923 የነበረ ሲሆን ጨዋታው ያለ ጎል አቻ ፍጻሜ ማግኘቱ የሚታወቅ ጉዳይ ነውና በጣም ጥንቃቄ የሚደረግበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ዩናይትዶችም ከፍተኛ የሆነ አቅማቸውን አውጥተው ጨዋታውን ለማሸነፍ ጥረት ያደርጋሉ ተብሎ ይጠበቃል። በሊድስ ዩናይትድ በኩል እንግዲህ የሊድስ ዩናይትድ አሰልጣኝ ዳንኤል ፎርክ ጨዋታው ሌላ ከትልቅ ቡድን ጋር የምናደርገው ጨዋታ ይሆናል። በተለይም ደግሞ በክለቦቹ መካከል ባለው ባላንጣነት አንጻር ማንቸስተር ዩናይትድን መግጠም የተለየ ስሜት አለው ብሏል። አሁን ከወራጅ ቀጠናው በ7 ነጥብ መራቃችን ጥሩ ምልክት ነው ብዬ አስባለሁ። በተከታታይ ጨዋታዎችም ይህንን ማስቀጠል ይኖርብናል። ለጨዋታው ለማጋገም ያገኘነውን ጊዜ በጣም አነስተኛ ነበር። ሆኖም ግን የደጋፊዎች ደስታ ሙሉ ለማድረግ ዝግጁ እንሆናለን ብለዋል። ሩበን አሞሪም ደግሞ የሮዝ ደርቢ ባላንጣነትን ለመርዳት እንዳለመታደል ሆኖ ይህ የመጀመሪያ ጨዋታዬ ነው። በስታዲየሙ ከፍ ያለ ድባብ ጠብቃለሁ። ሆኖም ግን በየትኛውም ሁኔታ ጥሩ መጫወት ይኖርብናል። ለማንቸስተር ዩናይትድ ስትጫወት ለማንኛውም ነገር ዝግጁ መሆን አለብን። እኛም ሊድስም የዓለማችን ምርጡ ሊግ አለን ብለን ማውራት እንችላለን። ግን ሁሉንም ሳምንት ስንመለከት ብዙ መቆጣጠር የማይቻሉ የአጨዋወት ውጤቶችን ታስተውላለህ። በሳምንቱ መጨረሻ ምን እንደሚሆን አይታወቅም። ስለዚህ ከባድ ጨዋታ ይሆናል። ሁሉም የፕሪሚየር ሊግ ጨዋታዎች አሁን ከባድ ናቸው። ከጨዋታው ብዙ ጥሩ ነገሮችን ይዘን መውጣት ይኖርብናል ሲል አሰልጣኝ ሩበን አሞሪም ገልጸውታል። መልካም የሆነ ውጤትን እንጠብቃለን። በዛሬው ቀን የሚኖረውን ጨዋታ ውጤት ግምት አስቀምጡልኝ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።